ጌታችንና መድኃኒታችን ኢየሱስ ክርስቶስ መስዋዕተ ኦሪት ማለትም በእንስሳት ደም የሚቀርበው መስዋዕት ማብቃቱን ገልጦ ለድህነተ ዓለም ራሱን የተወደደ መስዋዕት አድርጎ ያቀረበበት ዕለት በመሆኑ ይህ ዕለት የአዲስ ኪዳን ሐሙስ ይባላል። ይህም በሉቃስ ወንጌል ምዕራፍ 22 ከቁጥር 20 ላይ ተጽፎ እናገኘዋለን። ኪዳን ማለት በሁለት ወገን መካከል የሚደረግ ውል፣ ስምምነት፣ መሐላ ማለት ነው። በዚህ መሰረት ጌታችን ለአዳምና ለልጆቹ ሁሉ ዓለማዊውን ቃል ኪዳን በራሱ ደም የፈጸመበት ዕለት ስለሆነ ሐሙስ የአዲስ ኪዳን ሐሙስ ተባለ። ይህ ዕለት ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ የተገለጠበት፣ የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ የነጻነት ሐሙስ ይባላል። ጌታችን ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ በማለት ከባርነት የወጣንበትን ልጆች የተባልንበትን ቀን የምናስብበት በመሆኑ ሊቃውንቱ የነጻነት ሐሙስ አሉት። እያንዳንዱ ክርስቲያንም ከኃጢአት ባርነት ርቆ እግዚአብሔር ጋር የሚያወዳጀውን መልካም ሥራ በመስራት ሕይወቱን መምራት ይኖርበታል። ባሪያ ሳይሆን ወዳጅ ተብለን በክርስቶስ ተጠርተናልና። በዚህ ዕለት እንደ ማክሰኞ ሁሉ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ከቁጥር 16 የሚገኘውን ሰፊ ትምህርት ለደቀ መዛሙርቱ አስተምሯል። የትምህርቱም ዋና ዋና ክፍሎች ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ትንሣኤ ሙታንን ያካትታሉ። ጌታችን እነዚህን ትምህርቶች በስፋትና በጥልቀት መማር እንደሚገባ ሲያስረዳ ለደቀ መዛሙርቱ ምስጢሩን በታምራት ሊገልጥላቸው ሲቻለው በሰፊ ማብራሪያ እንዲረዱት አድርጓል። ደቀ መዛሙርቱም ያልገባቸውንም እየጠየቁ ተረድተዋል። ምዕመናንም በቤተ ክርስቲያን ተገኝተን መማርና ያልገባንን ጠይቀን መረዳት እንደሚገባን ከዚህ እንማራለን። መድኃኒታችን ኢየሱስ ክርስቶስ ራሱን ለአይሁድ አሳልፎ የሰጠውም በዚሁ ዕለት ከምሽቱ በ3 ሰዓት ነው። ይህም በማቴዎስ ወንጌል ምዕራፍ 26 ከቁጥር 47 እስከ 58